ሰላም። የትናንት እሁድ ሳምንት የዋሽንግተንና አካባቢው የአማራ ማህበር በጠራው የውይይት መድረክ መነሻነት ከተጋባዥ ተናጋሪዎች አንዱን ዶክተር ፋንታውን ዋሴን ባለፈው አርብ አቅርበን እንደተወያየን አድማጭ ተመልካቾች የምታስታውሱ ይመስለኛል። ሌላው የዕለቱ ተናጋሪ በዚያን ዕለት ማለት ነው ዶክተር አክሎግ ቢራራ ነበሩና የዛሬው ውይይታችን ከእርሳቸው ጋር ይሆናል። ጤና ይስጥልኝ ክቡራንና ክቡራት የአዲሱ ሚዲያ ታዳሚዎች እንደምን ሰነበታችሁ? ከዶክተር አክሎግ ጋር የማደርገውን ውይይት እንድትከታተሉ ለዝግጅቱ አዲስ የሆናችሁም ሰብስክራይብ፣ ሌሎቻችሁም ላይክ ያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሸጋገሪያ ሙዚቃችን እረፍት ማድረጊያችን ነውና እሱን እያደመጣችሁ ጠብቁን፣ እንመለሳለን። ጤና ይስጥልኝ ዶክተር አክሎግ እንዴት ሰነበቱ? ሰላምታ ይድረስዎት። በጣም አመሰግናለሁ ወንድሜ አቶ አዲሱ። ያንተንም አዲስ ሚዲያ እንኳን ታዳሚዎች እንኳን ተገናኘን እንላለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለ ጊዜው ዶክተር አክሎግ። እንግዲህ እርስዎ ለዚህ አካባቢ ማህበረሰብ በተለይም የአማራን ጉዳይ ለሚከታተሉ አድማጭ ተመልካች አዲስ አይደሉም። አክሎግ ቢራራ ማን ነው የሚለው ውስጥ አልገባም። የታወቁ ባለሙያ ነዎት። በዓለም አቀፍ ደረጃ በታወቀው ዓለም ባንክ ሁሉ የሰሩ ነዎት እና እዛ ውስጥ አልገባ እንደ ወደ ዕለቱ ወደ ዋና አጀንዳ ወዳረግነው ጉዳይ አልፋለሁ። መፍትሄ የኢትዮጵያ ችግር እንደሚያውቁት ይታወቃል። መፍትሄውም እንዲሁ። ችግሩ ያለው ስርዓት ነው። መፍትሄው ደግሞ ይሄን ያለውን ስርዓት ማስወገድ ነው። ያ መሆኑ እየታወቀ ግን እንዴት ነው መፍትሄውን ተግባራዊ የምናደርገው ከማለት ይልቅ ችግሩንና በህዝቡ በተለይም በአማራው ላይ እየተካሄደ ያለውን እየተፈጸመ ያለውን በማውራት መጠመዳችን ዋጋ የሚኖረው አይመስለኝም እና ስለዚህ አውቆን የተኛ እንዲሉ በስልክ የታቀደበትን ወይም በስነ ስርዓት ስልታዊ ማለት ነው የታቀደበትን ግፍ፣ በደል በውል ላልተገነዘበው ሰለባ ላልተገነዘበው አማራ በትክክል መናገር ማሳወቅ አስፈላጊ በመሆኑ ደጋግመን በዚህ ጉዳይ ላይ የተለያዩ እንግዶችን እናቀርባለን። ለዚህ ነው ባለፈው ሳምንትም ዶክተር ካሳሁንን ሳቀርብ አካፋ ማለት ያስፈልጋል ያልነው እና ችግሩን በግልጽ እየተናገሩ አድራጊውንም እየተናገሩ መፍትሄ መፈለግ የግድ ነው። ወደ ጥያቄ ልሂድ ዶክተር አክሎግ። በዚያን የዋሽንግተን ዲሲ አካባቢ የአማራ ማህበረሰብ ባዘጋጀው መድረክ ያቀረቡት መረጃ በጥናት የተደገፈ መረጃም የታከለበት እንደነበር ተመልክቻለሁ። በዕለቱ በስፍራው ነበርኩና ለግንዛቤ ይረዳናልና እስቲ አማራው ላይ በስልት የታቀደና እየተተገበረ ያለ ግፍና መከራ አለ፣ ይሄም ደግሞ ታሪካዊ አመጣጥ አለው ብለዋል። ሌሎችም በዚህ ሀሳብ ይስማማሉ። ምንድነው እሱን አንድ ባንድ ይዘርዝሩልን እና ይሄስ ደግሞ እንዴት ነው እየተከሰተና እየተፈጸመ ያለው? ከዛን ጀምር ዶክተር አክሎግ። እሺ፣ መጀመሪያ ወንድሜ አቶ አዲሱ ለዚህ ይህን እድል ስለሰጠኝ በጣም አመሰግናለሁ። በዚያ ጉባኤ ላይ ለመጠቆም እንደሞከርኩት የአማራው ሕዝብ የተደቀነበት አደጋ ዘርፈ ብዙ ነው። በደንብ በስልት የሚሰራ ነው። ተከታታይነት አለው። ከጣሊያን ወረራ ብንጀምር በጣሊያን ወረራ ዙሪያ ፕሮቻስካ አቅርቦት የነበረው ሰነድ በጣም በሚዘገንን ሁኔታ ለይቶ አቢሲኒያን ብሎ የሚጠራው አማራውንና ትግሬውን ህዝብ ነው። እነዚህ ይህ ህዝብ ሌሎችን ብሔር ብሔረሰቦች ጨቁኗል።
የሚል ትርክት ነው ያቀረበው እና ያዘጋጀው ደግሞ ይሄ አቢሲኒያ ተብሎ የሚጠራ ህዝብ በተለይ አማራው ጨቋኝ ስለሆነ ቀኝ ገዢ ነው የሚለው። እንዲያውም ቀኝ ገዢ እንዴት የኢኮኖሚክ ሁኔታው ቢታይ የፖለቲካ ሁኔታው ቢታይ ቀኝ ገዢ ሊሆን አይችልም አማራው። ኤኒዌይ ያን ትርክት አለ። ያ ትርክት መሰረት ሆነና ከዚያ በኋላ በጣሊያን ጊዜ የተደረገውን ጭፍጨፋ ወንድሜ አንተ ከኔ የበለጠ ታውቀዋለህ። ብዙ ታሪክ ተጽፎበታል። የፋሽስት ጣሊያን ያደረገው ጭፍጨፋ የሶሻል ካፒታላችንን ማህበራዊ ካፒታላችንን ነስቶናል። ከዚያ በኋላ በተከታታይ የብሔር ጭቆና በኢትዮጵያ ውስጥ አለ የሚለው በተከታታይ የብሔር ልሂቃን ብቻ ሳይሆኑ አማራም ነው አለልኝ መኮንን ሌሎችም የብሔር ጥያቄ ኢትዮጵያ ውስጥ መሰረታዊ ጥያቄ ነው። በኢትዮጵያ የሚተገበረው በቋንቋም ብንለው በአለባበስም ብንለው በምግብ ብንለው በሌላው ብንለው የአማራው ነው የሚለው ስር እየሰደደ ሄደ እና የራሳችን ሰዎችም አማራ ነን የሚሉት ወይም ደግሞ አማራ ሪሊ በአሁኑ ዴፊኒሽን የአማራ ብሔር አባላት የሆኑት ሁሉ ያንን አስተጋቡት። የብሔር ነፃ አውጪ ግንባሮች በተለይ ሻዕቢያ፣ ከዚያ በኋላም ህወሓት፣ ከዚያ ቀጥሎ ደግሞ ኦነግ ይህንን መስመር ይዘው የአማራው ህዝብ እንዲጠቃ አድርገውታል እና በዚያ መድረክ ላይ ለማቅረብ የፈለግኩት በአማራው ላይ የሚካሄደው እልቂት፣ ግፍ፣ በደል እንዴት ማኒፌስት ያደርጋል፣ እንዴት ይከሰታል የሚለው ብዙ ዘርፍ እንዳለው ለማሳየት ነው የሞከርኩት። እንዲሁ በድሮን የሚጠቃው ብቻ አይደለም፣ እንዲሁ ከአዲስ አበባ የተፈናቀለው ብቻ አይደለም፣ እንዲሁ ከወለጋ የተገደለው የተፈናቀለው ብቻ አይደለም፣ ያ ብቻ አይደለም። በፖለቲካው መስመር ብናየው የአማራው ልሂቃን በአብዛኛው ነፍሳቸውን ይማርና ፕሮፌሰር አስራት እንቅስቃሴ ከጀመሩበት ጊዜ ጀምሮ በተከታታይ የአማራ ልሂቃን የአማራ ኢሊት ተብሎ የሚጠራው የአማራ ተቆርቋሪዎች፣ የአማራ ተሟጋቾች ታስረዋል፣ በገፍ ተገድለዋል፣ በገፍ እንዲሰደዱ ተደርጓል፣ በገፍ። ስለዚህ የገጽታው በአማራ ላይ እልቂትና ግፍና በደል ይካሄዳል በምንልበት ጊዜ እኔ በጥናትና በምርምር ያየሁት በፖለቲካው በኩል እንዲገለል ብቻ ሳይሆን እንዲወገድ ተደርጓል። በፖለቲካው በኩል ያ ብቻ አይደለም። ፖለቲካና ኢኮኖሚ በፍጹም ተለያይተው ሊታዩ አይችልም። እኔ የፖለቲካል ኢኮኖሚስት ነኝ። በአብዛኛው የምጽፈው የምመራመረው የፖለቲካል ኢኮኖሚ ይዘቱን ነው። በኢኮኖሚ በኩል የአማራው ህዝብ እንዴት ተጎድቷል ብለን ብንጠይቅ የአማራ ባለ ሀብት በደርግ ጊዜ ሙሉ በሙሉ በሚባል ደረጃ የነበረው ንብረት ሁሉ ተወርሶበታል። ከዚያ በኋላ በተከታታይ ህወሓትም የተከተለው ኦህዴድ ብልጽግናም የተከተለው ተመሳሳይ ፖሊሲ ነው። አማራው
በድህነት እንዲሰቃይ ሀብቱ እንዲወረስ ከአዲስ አበባ እንዲፈናቀል ከወለጋ እንዲፈናቀል ሌላው ቀርቶ የአማራ ምድር ተብሎ በሚጠራው በአማራው ክልል ለምሳሌ በጎንደር በማይካድራ የተካሄደውን እልቂት እናስታውሳለን። እንዲያልቅ መሬቱ እንዲነጠቅ ተደርጓል። መሬት የሌለው ህዝብ ደግሞ ሊኖር አይችልም። በኢትዮጵያ ውስጥ ኢኮኖሚው የሚመካው በመሬት ነው፣ በመሬት ይዞታ ነው። መሬት አልባ የሆነ ህዝብ ይራባል። የመሬት ባለቤትነት የሌለው ህዝብ ከቤቱ ይፈናቀላል። የሚፈናቀለው ለምንድን ነው? የሚራበው ምንድን ነው ብለን መጠየቅ ይኖርብናል። ሌላም አለ። የፖለቲካው የኢኮኖሚው ብቻ ሳይሆን በእምነቱም ላይ እጅግ በጣም የሚዘገንን ግፊትና እልቂት ተካሂዶበታል። በአሩሲ በተከታታይ በኦርቶዶክስ እምነት ተከታዮች ላይ፣ በአንዳንድ ቦታዎች ደግሞ በእስልምና ሃይማኖት ተከታዮች አማራ በሆኑ ላይ ይህ በኦርቶዶክስ እምነት ተከታዮች ላይ የሚካሄደው እልቂት አማራውን ብቻ ለይቶ የሚያካሄድ ብቻ ሳይሆን አማራ ያልሆኑ የኦሮሞ ኦርቶዶክስ ቤተክርስቲያን አባላትም እንዲጨፈጭፉ አድርጓል እና በእምነቱም እየተዋከበ እየመከነ ነው ማለት ነው። በባህሉስ፣ በቅርሶስ፣ በታሪኮስ ኢትዮጵያ የምትታወቀው ብዙ ሺህ ዓመት ታሪክ ያላት አገር በመሆኗን ኢትዮጵያ የምትታወቀው ነፃነቷን ያስከበረች ሀገር በመሆኗን የአድዋ ታሪክ የሚያስተምረን ይህ ህዝብ ለነፃነቱ ቀናኢ የሆነ ህዝብ፣ ለእኩልነት ቀናኢ የሆነ ህዝብ፣ ለፍትህ ቀናኢ የሆነ ህዝብ መሆኑን የሚያሳይ ነው። ግን ልክ አማራው በኢትዮጵያ ተከታታይ ነፃነት የብዙ ሺህ ዓመት ታሪክ ከፍተኛ ሚና እንደሌለው ቋንቋውን ተጠቅሞ ግዕዝ፣ አማርኛ ፊደል እንዳላስቆጠረ ኢንዲጂነስ የሆነ አገር በቀል የሆነ የእርሻ ልምድ ስላለው የእርሻ ልምድን እንዳላስተማረ ሆኖ ተፈርዶበት ባህሉና ታሪኩ እንዲጠፋ የተደረገ ህዝብ ነው። ብዙ ጊዜ ትዝ የሚለኝ አንድ አባባል አለ፣ ማያ አንጀሎ የተናገሩት፣ መነሻውን የማያውቅ ህዝብ መድረሻውን አያውቅም የሚል ነው። ኤሰንሱ ዋናው። እኛ መነሻ አለን፣ ታሪክ አለን፣ ባህል አለን። የአፍሪካ አንድነት ድርጅትን የመሰረተች ሀገር ናት። የተባበሩት መንግስታትን የሊግ ኦፍ ኔሽን የመሰረተች ሀገር ናት። በዚያ ላይ ከፍተኛ ሚና ማን ነበረው ብለን ብንጠይቅ አማራው ነው ከፍተኛ ሚና የነበረው። እኔ ወደዚህ ሀገር የመጣሁት ልጅነቴ ነው። ሁለተኛ ደረጃ ትምህርት ቤት የተማርኩት እዚህ ሀገር ነው። እዚህ ሀገር በነበርኩበት ጊዜ በየቦታው ሲሄድ ትምህርት ቤት ተማሪዎች፣ ልሂቃን፣ ምሁራን ስለ ኢትዮጵያ ያውቁ ነበር። የሚገርም እና ቃላችሁ ብዬ ስጠይቅ እንዴ ንጉሳችሁ እኮ እዚህ ሀገር መጥተው ነበር ብሎ ይናገራሉ። በኬነዲ ጊዜም የሆነውን ማለት ነው። አሜሪካ ጋር እኮ ግንኙነት ጠረች ሀገር ናት። በባብል ውስጥ ብዙ ጊዜ ትጠቀሳለች እያሉ አሜሪካኖች ይነግሩኝ ነበር። የአብይ
ኦህዴድ መንግስት የሚያደርገው ይሄ ልክ እንዳልነበረ ፊግሜንት ኦፍ ማይ ኢማጂኔሽን የኛ የፈጠርነው ነገር አድርገው ነው የሚያቀርቡት። ስለዚህ በታሪክም በባህልም በቋንቋም በሲምቦልስ ምልክቶች ሁሉ አማራው ልክ ሚና እንደሌለው ልክ መጤ እንደሆነ በተገላቢጦሽ ግን ኦሮሞ ኢንዲጂነስ ጥንታዊ እንደሆነ አድርገው ነው የሚያቀርቡት። ይሄ በጣም ይዘገነናል። እሱ ላይ ይቅርታ ዶክተር አክሎግ ማቋረጥ አይደለም፣ እዛ ላይ እንዴት ተደረሰ ነው። አሁን ለምሳሌ እርሶም ነካ ነካ አድርገውታል። ለኢትዮጵያ የረዥም ጊዜ አንድነት፣ ለኢትዮጵያ ጽኑ መሰረት መያዝ የአማራው ህዝብ አብሮም የኦርቶዶክስ እምነት ዋና ነገሮች ናቸው ይጠቀሳሉ ብለዋል። ቀደም እርሶም የቤተክርስቲያን የኦርቶዶክስንም የአማራውንም ተናግረዋል። በዚህ እንደሚስማሙም አውቃለሁ ከንግግሩ። ግን እዚህ ላይ ምን አደረሰን? አማራው ወይም ብዙ አሁን ጥቃት የሚደርስበት ክፍል የዚች ሀገር መሰረት ዋና ጽኑ መሰረት መሆኑን መገንዘብ እንዴት አቃተው? አሁን ችግሩ እኮ በየጊዜው አሁን ባጭሩ እናንተ የተገኛችሁበትን ስብሰባ እንኳ ማየት ይቻላል። ኑ እንምከር፣ ጥቃት የሚደርስበት አማራው ነው፣ እንዴት አንድ እንሁን የሚል ስብሰባ ስንቱ ሰው መጣ። ያዩት ነገር ነው። ያለፈው ብቻ አይደለም፣ ሰልፍ የሚጠራ ምንም። ለምንድን ነው እዛና እዛ ስብጥርጥር ብሎ የተለያየ ስብስብ ስላለ በአማራ ስም የአንድነቱ ነገር የለም። እና ምናልባት የምጠይቀውን ጥያቄ ራሴ እየመለስኩ እንዳይሆን፣ ግን ምን እዚህ ላይ ያደረሰን? ጥንት ያለው እምነት እንዴት እዚህ ላይ ደረሰ? እስቲ እሱን እንደው ችግራችን ያለውን ጉድለት ይንገሩን። አይ ቲንክ አንዳንዶቹን እንደው ይሄ ከአንተ ጋር የምናደርገው ውይይት ሪሊ እንደ ዳያሎግ ነው የማይሆን። እኔ ሁሉን ነገር አውቃለሁ ብዬ ቀርቤ አላውቅም፣ አይቻልም። ነገር ግን ትርክትን ለመቀየር ጠላት መኖር አለበት። ጠላት ተብሎ የተፈረጀ ህዝብ መኖር አለበት እና ህወሓት በማኒፌስቶ ላይ ያወጣው ሰነድ የሸዋ አማራ በተለይ ጠላቴ ነው ብሎ ነው እስካሁን ድረስ ያልሳበው። ኦነግም ቢታይ እንደዚያ ነው። ተመሳሳይ የሆነ ማኒፌስቶ ነው ያለው እና አንዱ የጎዳን ምንድን ነው የህወሓት እና ኦነግ የሚከተሉት ርዕዮተ ዓለም በኋላም ደግሞ አብይ አህመድ ብልጽግና ብሎ ይሰይመው እንጂ ብልጽግና አይ ቲንክ የሚለው ቃል ራሱ ታዬ ደንዳ በተደጋጋሚ ክስረት መሆኑን ነው የገለጸው። እዚያ ላይ አልገባም። ነገር ግን ትርክት እየተደጋገመ ሲነገር እውነት ይመስላል። አንድ ሁለተኛ የአማራ ብሔረሰብ ትዝ ይለኛል አንድ ሰሞን በህወሓት ዘመነ መንግስት አማራ የሚባል እኮ ብሔር የለም ብለው የሚናገሩ ምሁራን ነበሩ። አማራ የሚባል ብሔረሰብ የለም። አሁን ወደ ወቀሳ አልገባም፣ ፋክት ነው። ነገር ግን እንደዚህ ያሉት በህይወትም የለውም እና ዋጋ የለውም። እሺ ዋጋም የለውም። ማንሳቱ እንደ ሬፈረንስ ማንሳት ያለብን ምንድን ነው? የአማራ ህዝብ አንዱ እኮ እኔ በጣም ልጆችን የማስተምራቸውና በጣም ኮርቼ እዚህ ሀገር መጥቼ በየቦታው እየሄድኩኝ ግራጁዌት ስኩልም ኮሌጅም ሃይ ስኩልም እናገር የነበረው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ነገር ግን እነዚህ ብሔር ብሔረሰቦች በኢትዮጵያዊነታቸው ያምናሉ፣ በሰብአዊ ፍጥረትነታቸው ያምናሉ፣ ተፈቃቅረው ነው የሚኖሩ፣ ተዛምደው ነው የሚኖሩ። ስለዚህ ደግሞ አንድ ህዝብ ነው። በተለይ ደግሞ
ይህንን ደግሞ ኢንጂነር ያደረጉት ሪሊ ብዙ ጊዜ ይከሷቸዋል እንጂ አጼ ምኒልክ ምንድን ነው ያደረጉት? አጼ ምኒልክ ምንድን ነው ያደረጉት? ይችን ሀገር እኮ እንድትዋሃድ ባደረጉበት ጊዜ ውክልና ሰጥተው ከፋን፣ ጎምጎፋን፣ አሩሲን፣ ሌሎችን የኦሮሞ አሁን የኦሮሞ ሀገር ተብሎ የሚጠራውን ያስተዳድሩ የነበሩት ኦሮሞዎች ናቸው እና ኦሮሞውን ኢትዮጵያዊ ነው ያደረጉት፣ ሰብአዊ ነው ያደረጉት፣ ሰብአዊ ፍጥረት ነው ያደረጉት። እኛ ኢትዮጵያውያን ነን፣ ሰብአዊ ፍጥረት ነን። ስለዚህ በወዳጅነት መኖር አለብን ብለው ነው እንትን ያሉ። ይህንን ደግሞ አማራው ኢሊቱ ተቀብሎት ኢትዮጵያዊ ነኝ ብሎ ሲያምን ነው የቆየው። የቅድም ወደ ጠየቀው ጥያቄ ወስደኛል እና ወለጋ ሚኑር፣ ሐረሪ ይኑር፣ አዲስ አበባ ሚኑር፣ ጎንደር ይኑር፣ ወሎ ይኑር፣ ሸዋ ይኑር፣ ጎጃም ኢት ሜክስ ኖ ዲፍረንስ ኢትዮጵያዊ ነው የሚል ነበረው፣ አስተሳሰብ ነው የነበረው። በጀ ይህን እንቀበለው፣ በጀ እንበለው። ምክንያቱም አንድ ሀገር የትም ቦታ ብንሄድ፣ ኢንዶኔዥያ ብንሄድ፣ ማላይዚያ ብንሄድ፣ እንደ ሀገር ብንሄድ፣ ኢኳዶር ብንሄድ፣ ብራዚል ብንሄድ፣ የትም ሀገር እኔ ብራዚሊያን ነኝ ነው የሚለው፣ እኔ አርጀንቲኒያን ነኝ ነው የሚለው፣ እኔ ኢንዲያን ነኝ ነው። ዘሩን ብሔሩን ለይቶ እኔ እኮ የተለያዩ ስሞች አሉ። ህንድን ብንወስደው፣ ማላይዚያንን ብንወስደው እንደዚያ ነው። ስለዚህ በዚያ እምነት አማራው ኢሊት በዚያ ተከትሎ እስካሁን ድረስ ቆይቷል እና አማራ ተጨፈጨፈ በሚባልበት ጊዜ አማራነቱን ሊቀበል አስቸግሮታል። ነገር ግን ህወሓትና ኦነግ ብልጽግና ያደረጉት ምንድነው? ህገ መንግስቱን እርስ በርሱ የሚጋጭ ህዝብን የሚያባላ አፓርታይድ የሆነ ህገ መንግስት ቀረጹልን። እንደው በአጭሩ ለመግለጽ እኛና እነሱ፣ እኛ ኦሮሞዎች እነሱ አማራዎች የሚል ትርክት በስርዓቱ ውስጥ ፈጠሩልን። እንግዲህ እኛ የበላይ መሆን አለብን፣ እናንተ የበታች ናችሁና ልትጨፈጨፉ ትችላላችሁ የሚል ነው። ይህ በሚሆንበት ጊዜ የአማራው ኢሊት ነቅቶ አይ እኔ እኮ ወገኔ የሚጨፈጨፈው አሩሲም ቢሆን ባሌ፣ ጎንደርም ቢሆን ጎጃም የሚጨፈጨፈው እኮ በአማራነቱ ነው፣ ከአዲስ አበባ ተቀየው የሚባረረው በአማራነቱ ነው ብለን መቀበል አለብን። በኢትዮጵያዊነቱማ ቢሆን እና ኢትዮጵያ እንደ ብሔራዊ መለያችን ኦሮሞም ኢትዮጵያዊ ነው፣ ሶማሌ ኢትዮጵያዊ ነው፣ ኢትዮጵያዊ ነው ብሎ ሁሉም ቢቀበል አንድ ግለሰብ በአማራነቱ ተለይቶ ወለጋ ይጨፈጨፉ ነበር። ምክንያቱም የምንጋራው ነው። ኦሮሞውም ኢትዮጵያዊነቱን ይጋራዋል ማለት ነው። አማራ ስለሆነ አይገፋውም ማለት ነው። እንደዚያ ነው የሚገባኝ። ስለዚህ አይ ቲንክ የአማራው ኢሊት ኮንፊውዥን ውስጥ የገባ ይመስለኛል። ኮንፊውዥኑ ድሮ በነበረው አስተሳሰብ እኔ እኮ ኢትዮጵያዊ ነኝ የሚለው ሙሉ በሙሉ የፈረሰ ኮንሴፕት አሁን ለመቀበል በጣም ያስቸግራል። አይ ዶንት ቲንክ እኔ ራሴን እንትን ለማለት አይደለም፣ ስለ ኢትዮጵያ ነው ስታገል የቆየሁት። ከስልሳዎቹ ጀምሮ እስካሁን ድረስ ኢትዮጵያ እያልኩ ነው ስከራከር የነበረው።
ያ ደግሞ ኢትዮጵያ ካልኩኝ ኢትዮጵያዊነትን ይቀበላል ማለት ነው። ነገር ግን አማራው የሚጨፈጨፈው በአማራነቱ ነው። የአማራ ሰላም ስለሆነም አይደለም፣ የአማራ ኦርቶዶክስ ስለሆነም አይደለም፣ በአማራነቱ ነው። ኦርቶዶክስ ኮምፓውንድ የሆነ ፕሮብለም ነው ያመጣበት። እስላም ቢሆን እንትን አይምሩትም። አማራ ከሆነ በአማራነቱ ነው የሚጨፈጭፉ። ስለዚህ እኔ ወጣት ትውልዱን የምመክረው ይህ የአማራ ብሔርተኝነት ሰብሳቢ ለአደረጃጀት አስፈላጊ ነው። ለአደረጃጀት ማለት ነው። ኦርጋናይዚንግ ፕሪንሲፕል እዛ ላይ እንደው ለመልሶ እንዲረዳ ቀደም ሲል እርሶም አንስተውታል። ፕሮዲውሰሬ ሁለታችንን የምታሳየን አመሰግናለሁ። እርሶ ያነሱትን ነጥብ ለማንሳት ከእንግዲህ ጋር ብታቀርበኝ ደስ ይለኛል። ፕሮዲውሰሩ እርሶ ያነሱትን ነጥብ ግልጽ ለማድረግ አሁን የአማራው ችግር ያለ መደራጀት ይመስለኛል። እኔ አልተደራጀም፣ አንድ አልሆነም። እዚሁ አይናችን ስር ዋሽንግተን አካባቢ ያለውን እንኳን ብናይ በአማራ ስም የተቋቋሙትን እጅግ ብዙ ማህበራት፣ ስብስቦች ማየት እንችላለን። እርስዎ ባለፈው ስብሰባ ላይ አደራ ጭምር የተናገሩት ተሰባሰቡና ተነጋግራችሁ አንድ አይነት አካሄዳችሁ የተለያየም ቢሆን ተመሳሳይ ግብ ይዛችሁ አንድ ሆኑ፣ ካሁን ጀምሮ የተለያየ የአማራ ስብስብ ማየት አንፈልግም ብለዋል። የብዙ ሰው ጥያቄ ነው። ስብሰባ ሲጠራ የሚቀሩት ደግሞ ይሄ ማንኛው ነው? ይሄ ደግሞ ማን ነው? በአማራ ስም 100 አይነት። ይሄንን ማስቀረት የሚቻልበትን መንገድ ለስብሰባውን ለጠሩት አካላትም ለታዳሚውም እርስዎ በአደራ ጭምር አስተላልፈዋል። ያለ መደራጀቱ ነው እኔም እንደመስለኝ። እዛ ላይ እስቲ ትንሽ እሺ። አሁን አቶ አዲሱ አሁን የተናገርከውን ላጠናክረው። ሎክ ቪየትናም በጣም የሚያስደንቅ ትምህርት ነው የተማርኩ። ቪየትናም ሄጄ ቪየትናም የሄድኩበት ምክንያት አለኝ። ምንድነው ቪየትናሚሶቹ ያ ሁሉ ቢ52 እየወረደባቸው ሆቺሚን ታነል ገንብተው ነፃነታቸውን ለመታደግ የቻሉት የሚለውን ጥያቄ በአእምሮ ይዤ ጠይቃቸው ነበር። ምንድን ነው የተናገሩት? ሁለት ነገር ነው በአእምሮ ቀርጬ የመጣሁት። አንደኛ መደራጀት ወሳኝ መሆኑን ደጋግመው ይናገራሉ። መደራጀት፣ ዲሲፕሊን ያለው አደረጃጀት ያስፈልጋል። ግብ ያለው አደረጃጀት ያስፈልጋል። ጥሩ አመራር ያለው አደረጃጀት ያስፈልጋል። ምስጢር የሚጠብቅ አደረጃጀት ያስፈልጋል እያሉ ነው ሲናገሩ የነበረው። ድርጅት ወሳኝ፣ ለድርጅት ደግሞ እሺ ምንድነው የሚሰበስባችሁ አይዲዮሎጂ ያስፈልጋል ብዬ ስታይ እኛ ቪየትናሚሶች ነን እኮ አገር ወዳዶች ነን። ሶሻሊዝምን ብንቀበል፣ ኮሙኒዝም ብንቀበል፣ ሊበራል ዲሞክራሲ ብንቀበል ውሳኔ የምናደርገው እኛ ብቻ ነን። ዋናው ነገር ግን አሁን ቪየትናም የደረሰባት ችግር የህልውና ችግር ነው ያሉት። የህልውና ችግር ነው። ሰሜን ቪየትናም ቢሆን ደቡብ ቪየትናም፣ ምዕራብ፣ ምስራቅ ምናምን አለይም። የምንደበደበው እንደ ቪየትናሚስ ነው። የምንሞተው እንደ ቪየትናሚስ ነው። እጅግ በጣም የሚዘገንን መርስ ፖይዝን ጋዝ የሚሰራጭብን ቪየትናሚስ ህዝብ ላይ ነው። ንጹሐን ላይ ነው። ልጅ፣ ሴት፣ እርጉዝ፣ ሽማግሌ አይመርጥም ነው ያሉ። ስለዚህ ሁለተኛው የማሰምርበት ነገር የዓላማ አንድነት ያስፈልጋል።
መርህ ያስፈልጋል። የአማራ ፋኖ እስከማውቀው ድረስ ሰብሳቢ አድርጎ የሚከተለው ርዕዮተ ዓለም የአማራ ህልውና ኢዛት ስቴክ የህልውና ትግል ነው ብሎ ነው የተነሳው። ማንንም ለመጉዳት ማንንም ለማጥቃት አይደለም። ይሄ ዓላማ ፍትሃዊ ነው፣ ፍትሃዊ ያደርገዋል። አትጨፍጭፉኝ፣ አትግደሉኝ፣ ተቀይ አታባሩኝ፣ አትሰሩኝ፣ እንድራብ አታድርጉኝ እኮ ነው የሚለው የአማራ ፋኖ። የአማራ ህዝብ የሚለው ነው ሪፍሌክት የሚያደርገው እና ቪየትናሚሶች አትግደሉኝ ነው ያሉ። አትጨፍጭፉኝ፣ ዩ ሃቭ ኖ ቢዝነስ ቦምቢንግ ሚ። አብይ ሃዝ ኖ ቢዝነስ ድሮን ተጠቅሞ የአማራን ህፃናት በምንም አይነት በህይወቴ ልረሳው አልችልም። የአማራን ህዝብ ንጹህ ህዝብ፣ ታታሪ ህዝብ፣ ለሀገሩ ቁሞ የታገለ ህዝብ ያስተማረ ህዝብ ጭፍጨፋ ሲካሄድበት አይ ይሄ በፍጹም ለእኔ ተቀባይነትም የለውም፣ ይሄ ትግል ስኬታማ እስከሚሆን ድረስ እደግፋለሁ ብሎ ነው ዲያስፖራው መነሳት ያለበት። እሱ ነው ተግባራዊ ሊሆን ያልቻለው። ዶክተር አክሎግ ከዚህ ቀደም እርስዎም እንዳሳሰቡት አንድ ሆኑ ተለያይቶ 10 ቦታ ቆሞ መታገሉ የአማራን ህልውና አያስከብርም፣ ነፃነቱን አያመጣም ብለዋል። ያ የሰጡት አደራ እንኳን እስካሁን ድረስ ምን ላይ እንዳለ አላውቅም። ችግሩ እኮ እሱ ነው፣ አንድ ያለመሆኑ እኮ ነው እንጂ ይሄንን ነገር ጭፍጨፋውን ለማቆም አንድነቱ ቢመጣ ቢደራጅ በአንድ ቢሰለፍ ዛሬ ስንቱ ነው ይሄንን አገዛዝ የብልጽግናውን የሚቃወመው? ግማሹ በተለያየ መንገድ ድጋፍም ይሰጣል። የተወሰኑ ክፍሎች ደግሞ አጥብቀው ይቃወማሉ። ፋኖን ይውሰዱ። ፋኖን በተመለከተ ሌላ ጥያቄ ይኖረኛል አብሬ። ምናልባት ፋኖ አሁን ወደ አንድነት መጥቷል ተብሏል እና አንድነቱ እንዲመጣ ከታገሉት እና ከሸመገላችሁት ሰዎች ውስጥ እርስዎ አንዱ ይመስለኛል። ካልተሳሳትኩ ፈቃደኛ ከሆኑ ያብራሩልናል። እና አንድ አለመሆኑ ነው ችግሩ፣ እሱ ነው ነው የምለውት። እንዴት ነው የሚመጣው? ያ አንድ ያለመሆንና ያለመደራጀት አማራውን ሰለባ አድርጎታል፣ እያደረገው ነው። አንድ ካልሆነና አንድ ሆኖ ካልመከተ ስቃዩና ግድያው በዘር ላይ የተመሰረተው ጭፍጨፋ ይቀጥላል። አዎ አሁን ያልከው ነው እኮ አቶ አዲሱ ችግር የሆነው። ግን መጠየቅ ያለብን ጥያቄ አለ። ዲያስፖራው መጠየቅ ያለበት ጥያቄ አለ። ይህም ጥያቄ ምንድን ነው? በአማራው ላይ ችግሩ በደንብ ከገባን እኔ በአብዛኛው የአማራው ዲያስፖራ ችግሩ ገብቶታል የሚል እምነት አለኝ። ኢቭን ሌላው ቀርቶ ኢትዮጵያ ሄደው ታዝበው የሚመጡ ሰዎች ኢትዮጵያ ለመኖር አንችልም ብለው ኮንክሪት ያደረጉ ያገኘኋቸው ሰዎች አሉ። ኦኬ፣ እዚያ ድምዳሜ ላይ ከደረስ እና የአማራ ህዝብ ችግር ካልተፈታ የኢትዮጵያ ችግር ሊፈታ አይችልም ብለው ካመኑ እንዴት አድርገን ነው ችግሩ ለረዥም ዓመታት እንዳይቆይ ለማሳጠር ይህ ስርዓቱን ለማምከን የምንችለው ብሎ መጠየቅ ይኖርባቸዋል። ለማምከን የሚቻለው ግብአት ሲኖር ነው። ዲያስፖራው ደግሞ ኮንሲደራብል የሆነ አቅም አለው፣ የእውቀት አቅም አለው፣ የልምድ አቅም አለው። አውስትራሊያ ያለው፣ ኒውዚላንድ ያለው፣ ጀርመኒ ያለው፣ እዚህ ያለው፣ ካናዳ ያለው ተጠራቅሞ ቢታይ የተለያዩ ልምዶች አሉት። የአሁኑ ልምድ እውቀት ነው፣ እውቀት ነው። ልምድ በጣም ኢምፖርታንት ነው። ገንዘብ አለው።
በየዓመቱ ዲያስፖራ የሚልከው ገንዘብ ምን ያክል ነው ብለን ብንጠይቅ በኦፊሴል የሚገባው ብቻ ከ6 ቢሊዮን ዶላር በላይ ነው በአመት ኦፊሴል ብሔራዊ ባንክ እውቅና ተሰጥቶት የሚገባው። ከዚያ ውጭ ያለው እግዚአብሔር ይገምተው እንጂ እኔ ልገምተው አልችልም። ብዙ ነው። ሜቢ 4 5 6 ጊዜ ሊሆን ይችላል። እና ይሄ በጣም ሂውጅ ፋይናንሻል አሴት ነው። እና ዲያስፖራ መጠየቅ ያለበት ኢትዮጵያን እንወዳለን ካልን አይ ኢትዮጵያን ሄጄ ባይሆን እጎበኛለሁ፣ ዘመዶቼም እዚያ ይኖራሉ፣ ዘመዶቼ ፍትህ ያስፈልጋቸዋል፣ መንቀሳቀስ ያስፈልጋቸዋል እንደልባቸው ብለን ካመን ዘን ማን ነው ይሄ እንዳይሆን ያደረገው ብለን መጠየቅ ይኖርብናል። እኔ የብልጽግና መንግስት ኦህዴድ መንግስት አገሪቱን የደም ሀገር አድርጓታል፣ የእስር ቤት ሀገር አድርጓታል፣ የረሀብተኛ ሀገር አድርጓታል፣ የጥገኛ ሀገር አድርጓታል የሚል እንትን መረጃ ነው ያለ። ያ ከሆነ ዲያስፖራው ለራሱ እኔን አንተን እንተወው፣ እሺ እኛ የምንፈልገውን እንተወው፣ ለራሱ ጥቅም ሲል ይህን ስርዓት መታገል ይኖርበታል። ለራሱ ጥቅም ሲል ገንዘብ አዋጥቶ ለሚታገለው ኃይል ቻነል ማድረግ ይኖርበታል። ምክንያቱም ይህ ስርዓት በሰላም ራሱን አያሻሽል። ቢያሻሽል ኖሮ 7 ዓመት እኮ ጠበቅ አሸጋግራችኋለሁ እኮ ብሎን ነበር አብይ። እዚህ መጥቶ አቶ አዲሱ ታስታውሳለህ፣ መጥቶ እኔ ግድ የላችሁም እኔ አሸጋግራችኋለሁ አለ። ወዴት ነው ያሸጋገረን? ወደ ሲኦል ነው ያሸጋገረን። ኦሮማይዝ ነው ያደረገው አገሩን። ኦሮማይዝ ነው ያደረገው። የኦሮሞ ኢሊት ነው። ኦሮማይዝ በምልበት ጊዜ እኔ አደራ የምለው አዳማጮችን የኦሮሞን ህዝብ አይደለም፣ የኦሮሞም ህዝብ እየተጎዳ ነው። ነገር ግን ኢሊቶቹ የበላይነቱን መያዝ ያለበት የኦሮሞ ኢሊት ነው ብለው ነው ውሳኔ ያደረጉት። ደግሞ ያን ስኬታማ ለማድረግ አይ ቲንክ ዲያስፖራው መጠየቅ ያለበት በኢትዮጵያ ውስጥ ማን ነው ሀብታም ብሎ ይጠይቅ ራሱን። ማን ነው ሀብታም? አዲስ ሀብታም መደብ ተመስርቷል ወገኖች። አዲስ ሀብታም መደብ። ይሄ መደብ ምን ይመስላል? ጀነራሎች፣ እያንዳንዱ ጀነራል ቢመረመር በህይወቱ አልሞት የማያውቅ ሀብት አለው፣ ቤት አለው፣ የሚኖረው በቪላ ነው። ብዙ ቪላ ይገዛል። ከየት ነው የሚያገኘው ብለን መጠየቅ ይኖርብናል። ወታደር ሀብታም የሆነበት ሀገር አንዱ ኢትዮጵያ ነው። ሀብታም የሆነ ብዙ ሀገሮች የሉም። አክቹዋሊ ብዙ ሀገሮች ወታደሩ ለጊዜው ስልጣን ይዝና ወዲያው ያባረሩታል፣ በሲቪል እንትን ይተካል። ይሄኛው ግን የስርዓቱ አካል ሆኖ ነው የሚያገለግለው። ጥቂት ኤሊቶች አማራ የምንበለው፣ ኦሮሞ የምንበለው፣ ሶማሌ የምንበለው ካልቲቬት አድርጓል፣ ሀብታም አድርጓቸዋል። እነዚህ ሰዎች ይቅርታ ስላቋረጥኩት እንደው ነገሩን ትንሽ ክብደት ሰው በተናገሩት ላይ ማዳበሪያ ሀሳብ ለማምጣት ነው። የወታደር ሀብታም የለውም ያሉት በሀገራችን በኢትዮጵያም ታይቷል። በደርግ ዘመነ መንግስት ደርግ ያለው መጥፎ ገጽታ እንደተጠበቀ ሆኖ በደርግ ዘመን ባለ ቪላ፣ ባለ መሬት፣ ባለ ብዙ መኪናዎች የሆነ ወታደር የለም። ቤት ያላቸው መኖሪያ ቤት ገዝተው የሚቀመጡ እንኳ ወታደሮች በጣም በጥቂት ናቸው፣ በቁጥር ናቸው። ከብዙ መቶ የደርግ አባላት ማለት ነው። እና ምሳሌው ሩቅ አያስኬድም፣ እኛው ጋር አለ ለማለት ነው። ይቀጥሉ። አዎ አቶ አዲሱ አሁን እንደው ያልከውን ላጠናክረው። አንድ ጊዜ ከኢትዮጵያ ለመውጣት ስለፈለኩኝ ለዓለም ባንክ ተጋበዝኩኝና የንግድ ባንክ ስራ አስኪያጅ ነበርኩኝ። ሬድሊ ቪዛ ይሰጠኝ፣ የዲፕሎማቲክ ቪዛ ይሰጥ ነበር የዛን ጊዜ አይደለም። ግን እዚያ ውስጥ ቆለኞች ስለነበሩ ደርግም ራሱ እርስ በርሱ ተከፋፍሎ ስለነበረ
ችግር ተፈጠረና አንድ ወዳጅ ምን አለ፣ አይ ይሄንን ነገር እባክህ ለአንድ የደርግ አባል ባለስልጣን ናቸው ለእሳቸው ንገራቸው አለኝ። ኧረ የማውቀው ሰው የለም አለ። አይ ግድ የለም ብሎ ከሌተና ኮሎኔል አጥናፉ አባተ ጋር አገናኘ። ሄጄ እንደው ይሄን የታዘብኩትን ልንገራችሁ፣ ወጣቶቹ በተለይ ሄድኩኝ ቤታቸው፣ ወሰደኝ ያ ወዳጄ። የሚኖሩበትን ቤት ሳይ እዚህ ቤት ነው እንደሚኖሩ ኮሎኔል እንዴት ነው እዚህ ነበር የምኖር ድሮም አሁንም የምኖረው ብሎ ያሳዩኝ ቤት ትዝ ይለኛል ማለት ነው። ደርግ በሌላ ነገር እንውቀሰው እንጂ የኢትዮጵያን ንብረት ሀብት ወስዶ የራሱን ቤተሰቦች አይደለም ሀብታም ያደረገው። አብይ አህመድ ግን ያደረገው ጀነራሎችን ሀብታም ነው ያደረጋቸው። ወገኖቼ ያደረገው ለሱ ብልጡት ላይ የሆኑትን ዳንኤል ክብረት ማን ነው? ዲያቆን እኮ ነው። ማን ነው ያለ ወድ ዲያቆን ነው ተብሎ ነው። አንድ የሚያውቀው ሰው አለ ጠይቄው፣ ዲያቆን ነው እውነት? ዲያቆን እኮ መንፈሳዊ ሰው ነው አልኩት። አይ መንፈሳዊነት እኮ በኢትዮጵያ እየተሸረሸረ ሄዷል ምናምን አለኝ። እና አይ እንግዲህ እሱ ዲያቆን ነው ብለን እንቀበለውና እንዴት ነው ዲያቆን እንደዚህ ያለ ፕሮሚነንስ ሊያገኝ የቻለ ብዬ ነው የጠየቅኩት። ዋናው ነገር የአብይ መንግስት አዲስ መደብ ፈጥሮ ያን አዲስ መደብ ሀብታም እንዲሆን አድርጎታል። የሀብታም ቡድን ደግሞ ስልጣኔን አለቅም የሚል ቡድን ነው፣ በተለይ ወታደራዊ ኃይሉ ለማለት ነው። ስለዚህ ዲያስፖራው ማሰብ ያለበት እንደ ልቡ ሂዶ ሊዝናናበት የሚችል ሀገር አይደለም ኢትዮጵያ። እንደ ልቡ ከአንድ ቦታ ወደ አንድ ቦታ የሚሄድበት ሀገር አይደለም ኢትዮጵያ። እንደ ልቡ ያለ ጉቦ ያለ ሙስና የሚኖርባት ሀገር አይደለችም ኢትዮጵያ። ኢትዮጵያ በአሁኑ ጊዜ 43% የሚባለው የኢትዮጵያ ሕዝብ ፍጹም ምስኪን ነው። ምስኪን አሰምርበታለሁ። ምስኪን ደሃ አይደለም፣ ምስኪን ጥቂት ሰዎች ኢኮኖሚውን ተቆጣጥረው ሌላው አብዛኛው ሕዝብ በጣም የተራበባት ሀገር ናት። ስንት ሚሊዮን ወጣት ነው የትምህርት እድል የሌለው? 11 ሚሊዮን። በአማራው ክልል ብቻ 4 ሚሊዮን። ይህን እያያችሁ ለምንድን ነው የማትተባበሩ የሚለውን ጥያቄ ሀሳብ ለማቅረብ ነው። አቶ አዲሱ መልካም ነው። አድማጭ ተመልካቾቻችን የምንወያየው ከዶክተር አክሎግ ቢራራ ጋር ነው። መነሻችን የሆነን ካለፈው እሑድ ሳምንት ሆኖታል። እዚህ ዋሽንግተን አካባቢ የአማራው ማህበር አማራውን በጠቅላላ ኢትዮጵያውያንን በኢትዮጵያ ያለውን ችግር ለመዋየት እንሰባሰብ ብሎ ግብዣ አድርጎ እጅግ በጣም ጥቂት ሰው ቢገኝም ነገር ግን ደግሞ እንደ ዶክተር አክሎግ የመሰሉ ሌሎችም ምሁራን ተገኝተው ጥሩ ግንዛቤ ያስጨብጠዋል ለተገኘው ሰው እና ዝግጅታችንን የምትከታተሉት ከኒህ አንጋፋ ምሁር ጋራ የምናደርገውን ውይይት ይሆናል። ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ አብራችሁን ቆዩ። ዶክተር አክሎግ እስቲ ስለ አሁን እንግዲህ በኢትዮጵያ ይሄን ስርዓት ለመለወጥ ምን መደረግ አለበት የሚለው ነው ዋናው ጭብጥ የሁሉም ውይይት መነሻና መድረሻ መሆን ያለበት እንጂ ያለፈውን ነገር እያነሳን ብንጥለው ውሃ ቢወቅጡት አይነት ነገር ነው የሚሆነው። ግን ይሄን ስርዓት ለመለወጥ የሚደረገውን ትግል ያሰናክላል የሚሉ ሰዎች ምሳሌ አድርገው የሚያቀርቡት አሁን በፊታችን ያለውን የኢትዮጵያን 7ኛ ምርጫ ነው። በዚህ ምርጫ ውስጥ ደግሞ የሚሳተፉ ወገኖችን እንዲያው ለዚህ መንግስት ጥሩ መንግስት ነው፣ ዲሞክራሲያዊ መንግስት ነው የሚል ጥሩ ገጽታ ለማሰጠት ካልሆነ በስተቀር ውድድር አድርጋችሁ ስልጣን ላይ ልትመጡ አትችሉም እያለ ይወቅሳቸዋል። እንዲያውም ይሄን በተመለከተ ስለ ምርጫው ያለውትን ማስተያየት ይነግሩኛል። ይሄን ከዚሁ ጋር አያይዘን በዚህ ምርጫ የምትሳተፉ የፖለቲካ ፓርቲዎች እርምጃ እንወስዳለን የሚል ደግሞ መግለጫ ከፋኖ በኩል ተሰምቷል።
ይሄ መቼም ዲሞክራሲያዊ አካሄድ አይመስለኝም። ከተሳሳትኩ እርስዎ ያርሙታል። እስቲ ስለ ኢትዮጵያ ምርጫ ገልጠው በፋኖ በኩል ያለውን መግለጫ በተመለከተም ሀሳቦን ይስጡን። በጣም አመሰግናለሁ አቶ አዲሱ። እንደምታውቀው ምርጫ የህዝብ መብት ነው። ላደለው የህዝብ መብት በምንም ሳይሸረፍ በምንም ሪስትሪክሽን ሳይኖርበት ቢካሄድ ደስ ይለኛል። በጣም ደስታ ከፍተኛ ነው። ምክንያቱም ስልጣን የሚመነጨው ከህዝብ ነው። የህዝብ ቅቡልነት ያለው መንግስት ያስፈልጋል። የህዝብ ቅቡልነት ደግሞ ኤክስፕሬስድ በሆነ መንገድ ህዝቡ ምርጫ ተካሂዶ የፈለገውን ውድድር ተካሂዶ ምርጫ ተካሂዶ የፈለገውን መርጦ የዚያ ውጤት ነው ምርጫ የሚያስፈልገው። ነገር ግን የተባበሩት የአውሮፓ የጋራ ማህበር 41 ሀገሮች ይመስሉኛል በተባበሩት መንግስታት ሰብአዊ ኮሚሽን ካውንስል ስብሰባ ላይ ውይይት አድርገው በአሁኑ በኢትዮጵያ ሁኔታ ምርጫ ለማካሄድ አይቻልም ብለው ዘገባ አድርገዋል። ምርጫ ከመካሄዱ በፊት ቅድመ ሁኔታዎች መስተካከል ያለባቸው ሁኔታዎች አሉ ይላሉ። እስረኞች ይፈቱ፣ ሰላምና እርጋታ ይስፈን የሚል ነው። ጦርነት ይቁም የሚል ይዘት ያለው ነው እና ምርጫ በአሁኑ ወቅት ቢካሄድ የምርጫው ውጤት አስቀድሞ የታወቀ ይሆናል ማለት ነው። ብልጽግና ያሸንፋል፣ ምንም የሚያጠራጥራል። ስለዚህ ምርጫው ለይስሙላ ይሆናል ማለት ነው። ምርጫ ለይስሙላ ደግሞ ማካሄድ በጣም ትዝብት ብቻ ሳይሆን ኃላፊነት የጎደለው ምርጫ ነው የሚካሄደው ማለት ነው። ለምን ኃላፊነት የጎደለው ትላለህ ብለን ልጠይቀን እንችላለን። ኃላፊነት የሚጎድለው ምንድን ነው? ተቃዋሚ ፓርቲዎች እንደልባቸው ለመንቀሳቀስ አልቻሉ። የማይችሉበት ምክንያት ምንድን ነው ብለን እንጠይቅ። በኦሮሚያ እና በአማራው ክልል 70% አብረጁን ወስደው ነው የሚናገሩት። 70% የሚሆነውን መሬት የሚቆጣጠሩት አማጽያን ናቸው ነው የሚሉት ኢንሰርጀንትስ በኦሮሚያ። በአማራው ክልል ከዚያ የበለጠ ነው ፕሮፖርሽኑ። 80 እስከ 90% የሚሆነውን የሚቆጣጠረው ፋኖ ነው። ትግራይ ሪሊ እንደው እስቲ ፍትሃዊ በሆነ መንገድ እንደው ሚዛናዊ በሆነ መንገድ ሀቁን እንናገር። ትግራይ እኮ የኢትዮጵያ አካል የፌደራል መንግስቱ አካል ያልሆነበትን ጊዜ ብንቆጥረው ከጦርነቱ ጀምሮ እስካሁን ድረስ ትግራይ ሙሉ በሙሉ ልክ ዲፋክቶ ስሲድ እንዳደረገ የሚታይ ክፍለ ሀገር ነው። የትግራይ እናቶች ትላንት ነው ከትላንት ወዲያ ሰላማዊ ሰልፍ ሲያደርጉ ሲያለቅሱ አይቻለሁ። እኔም አልቅሻለሁ። ጦርነት ይብቃል ብለዋል። ጦርነት ይብቃል አግሪ፣ ሰላም ይስፈን አግሪ። ስለዚህ ኢትዮጵያ መጀመሪያ ማድረግ ያለባት ጦርነት ማቆም፣ ሰላም እንዲሰፍን ማድረግ ነው። ምርጫው መተላለፍ አለበት የሚል እምነት ነው ያለኝ። መተላለፍ አለበት። በህዝብ ላይ አትቀልዱ። አንድ ጊዜ ትዝ ይለኛል ሂለሪ ክሊንተን ምክትል ፕሬዚደንት ሆነው ይሁን ወይም የውጭ ጉዳይ ሚኒስትር ሆነው አላስታውስም። ውጭ ጉዳይ ሚኒስትር ሆነው ይዘዋወሩ በነበር ጊዜ በአንዳንድ አፍሪካ ሀገሮች የይስሙላ ምርጫ ይካሄዳል፣ ይሄ ደግሞ የይስሙላ ምርጫ ጥሩ አይደለም ብለው የተናገሩት ትዝ ይለኛል። የይስሙላ ምርጫ ነው አብይ የሚያካሂደው። ቅድም እንዳልኩት ገና ምርጫው ከመካሄዱ በፊት ማን እንደሚያሸንፍ እናውቃለን።
ህዝቡን እያስገደዱ ምረጥ ማለት የሰብአዊ መብትን የሚገረስስ የመንግስት መርህ ነው። ህዝብን ማስገደድ ውድድር በሌለበት ቦታ ለይስሙላ አንድ ትንሽ ፕሮፖርሽን ለኢዜማ እሰጣለሁ ወይም ለኢሃፓ ወይም ለሚፎካከሩት ፓርቲዎች እሰጣለሁ የሚለው ቀልድ ነው። ልክ መልቲ ፓርቲ ሲስተም እንዳለ ለማስመሰል ነው። ይህን አስመሳይነት እኔ አደራ የምለው የፖለቲካ ፓርቲዎቹ እንዳይሳተፉ ነው። አደራ ማለት እንዳይሳተፉ በታሪክ ይወቀሳሉ። እሺ፣ ይሄንን ብዙ የተቃዋሚ ኃይሎች በግለሰብ ደረጃም ይሄንን ስርዓት የምትቃወሙ ሰዎች ምርጫው ልክ አይደለም ትላላችሁ። መልካም። ነገር ግን ምርጫውን የምታካሄዱ ፓርቲዎች ወይም ስብስቦች እርምጃ እንወስዳለን የሚለው አካሄድ የፋኖ እንዴት አዩት? እሱን አልመለሱልኝም። አንድ ሁለተኛ አብሬ ላይ ያያዝ ይቅርታ፣ ፕሮዲሰሬ አብረን እንደዚህ ብታሳየን ደስ ይለኛል እየሰሙኝ። ሌላው ደግሞ ከዚህ ጋር የምጠይቀዎት በፋኖ ቁጥጥር ስር ያሉ የሚሏቸው አካባቢዎች አሉ። እርስዎ እንደገለጡት በቁጥጥር ስር የዋለ አካባቢ ማለት ምን ማለት ነው? በቁጥጥር ስር የዋለ ማለት በሙሉ ይዞታው በሱ ስር የሆነ እሱ የሚያስተዳድረው እሱ መመሪያ የሚሰጥበት ነው በቋሚነት እንጂ አንድ አፍታ እዛ ተገኝቶ ከለቀቀው በኋላ በዛ ይዞታ አለ ለማለት አይቻልም። ይሄ ብዙ ሰው የሚጠይቀው ጥያቄ ነው ዶክተር አክሎግ። እና ሁለቱን እስቲ አንድ ምርጫውን በተመለከተ የፋኖ መግለጫ፣ ሁለተኛ በፋኖ ቁጥጥር ስር ያሉ የአማራ አካባቢዎች ያሉትን እስቲ አንድ ሁለት ብሎ መግለጽም ከተቻለ መልካም ነው። እሺ፣ አመሰግናለሁ አቶ አዲሱ። አይ ቲንክ ወርቃማ ጥያቄዎች ናቸው፣ መሰረታዊ ጥያቄዎች ናቸው። እኔ የአማራ ፋኖ ምርጫ ይካሄድ የምትሉትን ወይም ደግሞ የምትመርጡትን እርምጃ እንወስድባቸዋለን የሚለውን በፍጹም አልጋራም። በፍጹም ይህማ አብይ ከሚያደርገው በምን ይለያል? አይለይም እኮ። አብይ የሚለው ምረጡ፣ ማንም ምረጡ ብልጽግና ነው። ሽርፍራፊ ደግሞ የሚሰጣቸውን ምረጡ ይላል። ግዴታ ምርጫ እኮ ግዴታ አይደለም፣ ውዴታ ነው፣ በፈቃድ። ምክንያቱም መብት ነው። መብት መሆኑን ፋኖ መቀበል አለበት። ምርጫ ቢካሄድ እኮ ደስ ይለኛል። ፋኖ ቢጠይቁኝ የምመክራቸው ምርጫ ቢካሄድ እኮ ፋኖ ደስ ይለዋል። ግን ኢትዮጵያ ጦርነትን በጦርነት የተካች ሀገር ናት። አሁንም ጦርነት እየተካሄደ ነው። ህዝብን በድሮን እያጠቁ ከቀየው እያባረሩ ምርጫ ሊካሄድ አይችልም ብሎ መናገር ተገቢ ነው። ህዝቡን ደግሞ መማፀን፣ እባካችሁ የምርጫ አያዋጣም፣ ተቆጠቡ፣ እገባ አድርጉ ከቻላችሁ፣ ያውም ከቻላችሁ። ነገር ግን እርምጃ እወስድባችኋለሁ፣ እገድላችኋለሁ የሚለው ፉርሽ ነው፣ አግባብ የለውም፣ እንዲያውም ያስከስሳል ይመስለኛል። እና ስለሚያስከስስ ጥንቃቄ መደረግ ያለበት እነዚህ ኢንሰርጀንት የሚባሉት የኦሮሞ ነፃ አውጪ አርሚ የሚባለውና አማራ ፋኖ ናቸው ትጥቅ ትግል የሚያካሂዱት። እነዚህ ሁለቱ ድርጅቶች በተቻለ መጠን በአካባቢያቸው ህዝቡ ምርጫ እንዳይሳተፍ ፕሬሸር ቢያደርጉ ተገቢነት አለው። ምክንያቱም አያዋጣም። የሚያራዝመው የአፋኙን፣ የገዳዩን፣ የጨቋኙን፣ የአምካኙን፣ የሙሰኛውን፣ የዘረኛውን መንግስት ነው ብለው ቢከራከሩ አግባብ አለው። ግን እገድላችኋለሁ ብሎ መፎከር ግን ያስከስሳል፣ ያስወቅሳል። ከዚህ መቆጠብ አለባቸው።
እና የኔ ያለኝ አመለካከት ይሄ ነው። ሁለተኛውን በሚመለከት የአማራ ፋኖ በያዛቸው ቦታዎች እንዲያውም በጣም ወርቃማ ጥያቄ የሚሆነው ምንድነው የአማራ ፋኖ አንዳንድ የገጠር አካባቢዎችን የያዛቸውን እንዴት አድርጎ እንደሚያስተዳድር መረጃ ጠይቀን ነበር። እንዴት ነው የምታስተዳድሩት? ለምሳሌ አንድ ሰሞን በጎንደር ይሁን በወሎ አይ ዶንት ሪመምበር የማዳበሪያ እንትን ክምችት አገኝተው በዚያ የማዳበሪያ ክምችት ላይ እርስ በርሳቸው ተጋጩ እና በጣም ስለገረመኝ እዚህ ሽምግልና ውስጥ ከነበሩት መካከል ልዑል አስፋወሰንን እባክዎት ደውለው ይምከሯቸው። ይሄ ማዳበሪያ የህዝብ ነው፣ ለህዝብ ጥቅም እንዲውል ያድርጉ። ሽሚያ መኖር የለበትም። ከሸጡትም የሚሸጡት ከሆነ ያንን ፍትሃዊ በሆነ መንገድ ያሰራጩት። ለሁለቱ ግሩፖች ይሁን ለሶስት ግሩፖች ይሁን አይ ዶንት ሪመምበር። እና አንዳንድ ቦታዎች በያዟቸው አካባቢ ጥሩ ነገር ያየሁት ምንድነው አድሚኒስትሬሽን አስተዳደሩን ህዝቡ የተመረጡ ኖቴብሎች የአካባቢው ታዋቂዎች እንዲያስተዳድሩ፣ ህግ እንዲያስከብሩ፣ ባንኮች እንዲሰሩ፣ ትምህርት ቤቶች እንዲከፈቱ፣ ወጣቶች ትምህርት እንዲከታተሉ የሚያደርጉባቸው አካባቢዎች አሉ። ብዙ ጊዜ የማይናገረው ይሄ ነው። ዶኪመንት ያልሆነው ይሄ ነው። ለምን ዶኪመንት አታደርጉትም ስላቸው ሚዲያዎች ኢንፎርሜሽኑን በተቻለ መጠን እንሰጣለን፣ አንዳንዶቹ ይዘግቡታል፣ አንዳንዶቹ አይዘግቡትም ነው የሚሉት። ዋናው ነገር ምንድነው ነፃ በሆኑ የገጠር አካባቢዎች የአማራ ፋኖ መንግስትን ተክቶ አስተዳደር የአካባቢው ህዝብ እንዲይዝ እያደረገ ነው። ያን ሞዴል ደግሞ ጠቃሚ ነው። ቪየትናም የሚሆነው ይሄ ነው። ሌሎችም በቀውስ በተበከሉ ሀገሮች ውስጥ የሚካሄደው በአንድ በኩል ትዋጋለህ፣ በሌላ በኩል ታስተዳድራለህ። ሁለት እንትኖች ነው ሚናው የሚኖረው። በአንድ በኩል መንግስትን እየተካ ነው የምትሄደው እኮ። ነፃ የሆኑ አካባቢዎች በሚባልበት ጊዜ ከመንግስት ቁጥጥር ውጭ የሆኑ አካባቢዎች ማለት ነው። ማን ተካቸው ብሎ ህዝቡ ይጠይቃል። ማን ነው የሚተካው? አስተዳደር መኖር አለበት። ፖሊሲንግ መኖር አለበት። ፖሊሲንጉ ምን አይነት ሁኔታ ይያዝ የሚለውን ራሳቸው ጠይቀው ሽማግሌዎች፣ የታወቁ እንትኖች፣ ግለሰቦች፣ ወጣቶች፣ ሴቶች የተሳተፉበት አስተዳደር እንዲኖር፣ ገበሬዎች የሚሳተፉበት አስተዳደር እንዲኖር ለማድረግ እየሞከሩ ነው። ስለዚህ ይህንን ኤክስፓንድ ማድረግ አለባቸው። ስኬል አፕ ማድረግ ይኖርባቸዋል። ለምሳሌ አዲስ ባህር ዳርን ቢወስዱ ደብረታቦርን አንድ ሰሞን ወስደውት ነበር። ኦልሞስት እኔ ያደግኩት ደብረታቦር ነው፣ የተማርኩት ደብረታቦር ነው። ደብረታቦር ከተማ በጣም ሂውጅ ነው። ነፃ ቢያወጡት ኖሮ እንዴት አድርገው ነበር የሚያስተዳድሩት የሚለው ጥያቄ ወሳኝ ነው። እንዴት አድርገው በደብረታቦር ውስጥ አማራው እኮ የሰው ሀብት አለው፣ የተማረ ሰው ሀብት አለው፣ እውቀት ያላቸው አሉ፣ አካውንታንቶች አሉ፣ ፖለቲሽያኖች አሉ፣ የፖሊስ ስልጠና ያገኛሉ። እነዚያ ሁሉ ለማስተዳደር ይችላሉ። ፋኖ ብቻውን ሊሰራው አይችልም። ህዝባዊ እስከሆነ ድረስ ስልጣኑን መስጠት ያለበት ለህዝቡ ነው። ያ ነው የተለየ የሚያደርገው። የህዝብ ሰራዊት ነን ካለ አማራ ፋኖ የሚወክለው ህዝቡን ነው። ቅቡልነት የሚኖረው ህዝቡን ሲያጠናክረው፣ አቅሙን የህዝቡን አቅም ኢምፓወር ሲያደርገው ነው። ያነ ኢንቫይሮንመንት መኖር አለበት የሚል እና ዶክተር አክሎግ የሚሉኝ የአማራ ፋኖ የያዛቸው የአማራ ክልሎች
አካባቢዎች አሉ፣ ግን ዶኩመንትድ አልሆኑም ማለት በውል ተመዝግበው እነዚህ አልተባሉም ነው የሚሉኝ። አሉ የሚታወቁ የብዙ ሰው ጥያቄ ስለሆነ ነው የምደግመው። የሚታወቁ የተያዙ አካባቢዎች አሉ። እንግዲህ ፋኖ 80% የገጠሩን 90% ስታቲስቲካል ዳታውን አኪሬት የሆነ ስታቲስቲካል ዳታ የለም። ግን ለሰይ 80% የሚሆነውን ይዞታል እንበል። ምክንያቱም ገጠሩን አብይ አይደለም የሚቆጣጠረው፣ ገጠሩን የሚቆጣጠረው ፋኖ ነው። ያ ዛት አይ ነው ፎር ፋክት። ያ ከሆነ ያንን ገጠር የሚያስተዳድረው ማን ነው? ማን ነው የሚያስተዳድረው? ምክንያቱም አስተዳደር ያስፈልገዋል። ለሁለት አይደለም እኮ ዝም ብሎ ህገወጥ የሆነ ስራ የሚሰራበት ቦታ መሆን የለበትም። ቫኪዩም ይፈጠራል። ስለዚህ ያነ ቫኪዩም እርስዎ ይቅርታ ስላቋረጥኩ ብዙ አድማጭ ተመልካች እንግዶችን አታቋርጥ ይሉኛል፣ ግን ግልጽ እያደረግን ብሄድ ጥሩ ነው ብዬ ነው። እርስዎ የሚሉኝ እንግዲህ የአብይ አስተዳደር የማይቆጣጠራቸው ብዙ አካባቢዎች አሉ። እነዛን ደግሞ እስካልተቆጣጠረ ድረስ መንግስት ወይ መንግስት ነኝ የሚለው ኃይል እስካልተቆጣጠረ ድረስ ያ በፋኖ ስር መሆናቸው መታወቅ አለበት። ዶኩመንትድ አድርጎ በዝርዝር ጽፎ እነዚህ አለማለቱ ነው እንጂ ይሄ ከአብይ አስተዳደር ውጪ ወይም የአብይ አስተዳደር የማያዛቸው አካባቢዎች የፋኖ ናቸው ብላችሁ ውሰዱ ነው የሚሉን። አዎ፣ ምክንያቱም ይሄ ኢንዲፐንደንት የሆኑ ግለሰቦች የሚሉት ነው፣ ፋኖ ብቻ የሚለው አይደለም። ለምሳሌ አንድ ሰው ጎንደር ከተማ ሂዶ የጎበኘ ሰው ከጎንደር ውጭ ከከተማው ውጭ ማን ነው አካባቢውን የሚቆጣጠረው ብለን ጠይቀው ፋኖ ነው የሚለው። ጥያቄው ግን መሬቱን መያዝ ብቻ አይደለም የሚል እንትን ነው ያለኝ። መሬቱን መያዝ ብቻ ሳይሆን ማስተዳደርም ኢፌክቲቭ አድሚኒስትሬሽን መፈጠር አለበት። ያን ደግሞ ማስተዳደር ያለበት ፋኖ አይደለም። ፋኖ ተዋጊ ኃይል ነው። ህዝቡ ስልጠናም ይሁን በደንብ ስልጠና ተደርጎለት ህዝቡ እንዲይዘው ያስፈልጋል። ያነ እየሆነ ያለባቸው ቦታዎች አሉ፣ ግን ስኬልድ አፕ መሆን አለበት ነው የምለው። መልካም አድማጭ ተመልካቾቻችን፣ አዲሱ ሚዲያን ነው የምትከታተሉት። እንግዳችን ዶክተር አክሎግ ቢራራ ናቸው። ቀደም ሲል ጠቆም እንዳደረኩት ዶክተር አክሎግ እና ሌሎችም የኢትዮጵያ ወገኖች ፋኖ ከዚህ ቀደም አንድ አልሆነም፣ አንድ ቢሆን መልካም ነበር እየተባለ ብዙ ጊዜ ፈጅቶ አሁን መጨረሻ ላይ አፋብን በሚል የአማራ ፋኖ ብሔራዊ ንቅናቄ ነው አንድነት የሚል ስም ይዞ አንድ ሆኗል ተብሏል። ስለ ፋኖ ብዙ ጊዜ እኔ ለማቅረብ ፈቃደኛ አልነበርኩም። ለምን? ስለ ፋኖ ራሱን የቻለ አንድ ወገን የፋኖን በሙሉ የፋኖ አባላትን እውቅና ያለው ሰው ተጠያቂ እስከማገኝ አላነሳም ብዬ ነበር። አሁን ከዶክተር አክሎግ ጋር የማነሳው በሽምግልና የተሳተፉ መሆናቸውን ራሳቸው ስለገለጡልን፣ ሌሎችንም ተሳታፊዎች ሸምጋዮች ስለጠቀሱ ለዚህ ነው ለእሳቸው ደጋግሜ የማቀርበው። ወደፊት ከፋኖ በኩል ተአማኒነት ያለው በህዝብ ግንኙነት ወይም በአመራር ላይ ያለ አንድ ሰው ብናገኝ፣ ሌሎች ብዙ ጥያቄዎች አሉ ከህዝብ የሚመጡ እነሱን እናቀርባለን። ዶክተር አክሎግ እንደው ብዙ ጊዜ ያስቸገረውና የህዝብ ጥያቄ የሆነው የፋኖ አንድነት እድሜ ለእናንተ እንግዲህ ተግባራዊ ሆኗል ተብሏልና ያ ሂደት ምን ያህል አስቸጋሪ፣ ምን ያህል አድካሚ ነበረ? ምን ያህል ፈታኝ ሆነ ነበረ እዛ ለመድረስ? በአሁን ሰዓትስ ማንም የዚህም ፕሮግራም ተከታታዮች ሆኑ ሌሎችም ቢሆኑ ፋኖ አሁን አንድ ሆኗል ብለው በልበ ሙሉነት ሊያወሩ የሚችሉበትን ነገር ጥቂት ይንገሩን እና ሌላ አንድ ማጠቃለያ ጥያቄ አቅርቤ ውይይታችን እናጠቃልላለን። በጣም አመሰግናለሁ አቶ አዲሱ። ተስፋ የማደርገው ወደፊት የአማራ ፋኖ ፖሊት ቢሮ ኤግዚኪዩቲቭ ኮሚቴም ስላለው አንድ ግለሰብ ጠይቄ ከአንተ ጋር ውይይት እንዲያደርግ እሞክራለሁ። ይህን አደርጋለሁ። በጣም አመሰግናለሁ። የምጠብቀው ነገር ነው። በጣም አመሰግናለሁ። እሺ
እሞክራለሁኝ። ስኬታማም እንደመሆን ከፍተኛ ተስፋ አለኝ። የአማራ ፋኖ ውህደት እንዲመሰረት በጣም ሪሊ በቅንነት በጨዋነት ጊዜያቸውን፣ እውቀታቸውን፣ ገንዘባቸውን ምንም እንዲያው ለነገ ሳይሉ የተሳተፉ 11 ግለሰቦች ስላሉ እነሱን ላመሰግናቸው እፈልጋለሁ። በተለይ ልዑል አስፋወሰን አስራተ ካሳ የተጫወቱት ሚና እጅግ በጣም የሚያኮራና የሚያስደንቅ ነው። ጨዋነት ያለው የመደማመጥ ባህልን የአማራ ባህል ምን እንደሆነ እየጠቀሱ መደማመጥ ያስፈልጋል፣ መቻቻል ያስፈልጋል፣ የነገውን ማሰብ ያስፈልጋል እያሉ በደንብ ነው የመሩት እና ይህን ላሰምርበት እፈልጋለሁ። እና ይህ ጉዞ በጣም አድካሚ ነበር። አድካሚ የሆነበት ምክንያት እንደምታውቀው ቅድም አቶ አዲሱ አማራው ለምንድን ነው አንድ ያልሆነው የሚለው ትንሽ ነካ ነካ አድርገነዋል። በጎጥ የተለያየ ህብረተሰብ ነው። ጎጃሜ፣ ሸዬ፣ ወሎዬ፣ ጎንደሬ ኢቭን ጎንደሬውን ብንወስድ ለምንድን ነው ጎንደሬው ደቡብ ጎንደር፣ ሰሜን ጎንደር እያለ የሚቧርቀው ብለን መጠየቅ ይኖርብናል። እኔ እጠይቃለሁ። እና በጣም የተከፋፈለ በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ህዝባዊ ኃይል መካከል የነበረው እጅግ በጣም የተወሳሰበ ችግር እንዲፈታ ለማድረግ ብዙ ጊዜ ወስዷል። ነገር ግን የሆነው አንደኛ እነዚህ ሁለት አካላት የእነዚህ ተወካዮች ቃል ኪዳን እንዲፈርሙ ማድረጋችን ያን ቃል ኪዳን ኮር የሆነ ዶክመንት ነው። ቃል ኪዳኑ በምን ላይ እንደተመሰረተ ጉግል አድርጋችሁ ልታገኙ ትችላላችሁ። አስፈላጊ ከሆነ እንደገና ለማሰራጨት ይቻላል። ያን መፈረማቸው ነው አንዱ ትልቅ ውጤት። ያን ቃል ኪዳን ከፈረሙ በኋላ እኛ ያደረግነው በነገራችን ላይ አይ ቲንክ ታዳሚዎች እንድታውቁት የምፈልገው እኛ አመቻች ኮሚቴ ነን። አመቻች ኮሚቴ እንጂ ወሳኝ አልነበርንም። ምን ማለት ነው? ወሳኝ አልነበርንም። አመቻች ኮሚቴ ምንድነው የሚያደርገው? እነዚህ የፋኖ ተወካዮች እንዲገናኙ ማድረግ፣ እንዲሰበሰቡ ማድረግ። ለምሳሌ አንዳንድ ጊዜ at 1 o'clock in the morning በእነሱ ሰዓት ነው የምንመራው። እዚህ ላለ ነው በሌሊት ነው። ለነሱ ቀን ነው፣ ለእኛ ግን ውጭ ላለ ነው ሌሊት ነው። እና ሌሊት ለዚህ ደግሞ ሁሉም 11ዱ ሊገኙ አይችሉም። it's impossible። እና ያደረግነው በተለይ ሁለት ግለሰቦች በጣም የአንበሳውን ድርሻ የወሰዱ ግለሰቦችን አሳይን አድርገን እናምንባቸዋለን። እነሱ እየተሰበሰቡ ሲስተማቲክ በሆነ መንገድ ሰነዶችን እየተመራመሩ እየተወያዩ ያንን ቃል ኪዳን ካጸደቁ በኋላ ስቴፕ ባይ ስቴፕ ከዚህ በኋላ ደግሞ የሚሰሩ ምንድናቸው? አደረጃጀት፣ ፖሊት ቢሮ እንዴት ነው የሚወከሉት? ማን ነው የሚወከለው? ስንት ነው የሚወከለው? ማን ምን ይሰራል የሚለውን ሁሉ መስመር በያዘ ደረጃ ዲሲፕሊን በሆነ ደረጃ እንዲሰሩት አመቻችተናል እንጂ እኛ አልወሰንም። እነሱ ናቸው ምንድን ነው የሚያደርጉት? እነሱ ይሄ በግሩፕ እነሱና እኛ አመቻች ኮሚቴው ከመሰብሰቡ በፊት ይነጋገራሉ። ታስኮችን ወስደው ይወያዩና እንደገና ስብሰባ በሚደረግበት ጊዜ ያን እንደ ፕሊነሪ ሴሽን ብታዩት ቨርቹዋል
አመቻች ኮሚቴውና እነሱ ይገናኛሉ። ተገናኝተው ደግሞ ውሳኔ ያደርጋሉ፣ ያጸድቃሉ። እዚህ ላይ ደርሰናል ይላሉ። የደረሳችሁበት ምንድን ነው? ይሄ ነው የደረስንበት። ኦኬ ሪኮርድድ መሆን አለበት። ሪኮርድድ ይሆናል። ከሚቀጥለውስ ምንድን ነው እያልን እንደዚያ ነው የሰራ ነው እና በጠቅላላው ሂደቱ እጅግ በጣም አድካሚ ስለነበር ከ330 ሰዓት በላይ ነው የወሰደው። ይህ ኢንቨስትመንት ቀላል አድርጋችሁ አትዩት፣ ቀላል አድርጋችሁ አትዩት። ይህ ከፍተኛ አስተዋጽኦ እልል ወደሚያስብል ውህደት የአማራ ፋኖ ብሔራዊ ንቅናቄ እንዲመሰረት አድርጎታል። ከተመሰረተ በኋላ ምን ሆነ የሚለው ጥያቄ አግባብ አለው። ከተመሰረተ በኋላ ተመልከቱት እንግዲህ ከላይ አወቃቀሩ ከተመሰረተ በኋላ ወደ ታች መሄድ አለበት አይደለም? ቀስ በቀስ ኢምፕሊሜንቴሽን ውስጥ ይገባል ማለት ነው። ኢምፕሊሜንቴሽን ሲገባ በሸዋ ያለው፣ በጎንደር ያለው፣ በወሎ ያለው፣ በጎጃም ያለው ታች እዞቹ ተዋጊዎቹ እንዲገነዘቡትና እንዲገዙት የራሳቸው አድርገው እንዲይዙት ለማድረግ ከፍተኛ ጥረት እየተደረገ ነው። ገና ሪሊ ሙሉ በሙሉ ተሳክቷል ለማለት አልችልም። ምክንያቱም ጀስት ኢማጂን ኢትዮጵያ በጣም ሂውጅ ትልቅ ሀገር ናት እኮ። የአማራውን ክልል ብንወስደው ሸዋ፣ ወሎ፣ ጎጃምና ጎንደር በጣም ሰፊ ነው። የሎጂስቲክስ ችግር አለ፣ የኮሚኒኬሽን ችግር አለ። ኮሚኒኬሽኑ ኢንተርኔት እንትኑ ሁልጊዜ ይቆራረጣል። አብይ በፈለገ ጊዜ ኢንተርኔቱን ይዘጋዋል፣ በፈለገ ጊዜ ይለቀዋል። ያ ሁሉ ችግር አለባቸው። ግን ያ ችግር ሆኖ እንዳለባቸው ሆኖ ግን እኔ በጣም ያስደነቀኝ እና የሚያኮራኝ ምንድን ነው? ምንም ወደኋላ ሳይሉ የገቡበትን ቃል ኪዳን ኢምፕሊመንት ማድረግ ደረጃ ላይ ደርሰዋል። ስራ ላይ ማዋል ታዲያ ደርሰዋል። ግን ያነ ኢምፕሊሜንቴሽን ሪመምበር አሚን ብዙዎቻችሁ ውጭ ነው የምትኖሩት። ሮም ዋዝ ኖት ቢልት ኢን ዋን ዴይ ይላሉ። እንዴ ይህ ትክክል ነው። የአማራ ፋኖ በአንድ ጊዜ ሁሉን ነገር ያሳካል ብላችሁ አትጠብቁ። ብዙ ውጣ ውረድ አለበት። የሎጂስቲክስ ችግር አለበት። የኮሚኒኬሽን ችግር አለበት። ብዙ ችግሮች። በየቀኑ ይደበደባል። በየቀኑ በድሮን፣ በታንክ፣ በባዙካ ይደበደባል። ይህ ባለበት ሁኔታ የሚሰራው ስራ ግን አስደናቂ ነው። ታሪክ እየሰራ ነው። ስለዚህ የአማራ ዲያስፖራ ውጭ ያለው has no reason, has absolutely no reason not to unite. No reason whatsoever. ሴልፊሽ ካልሆን በስተቀር፣ ራስ ወዳድ ካልሆን በስተቀር፣ አድርባይ ካልሆን በስተቀር፣ በአማራ ህዝብ ላይ የምንነግድ ካልሆን በስተቀር በፍጹም ለነገ የምንልበት ጊዜ አልፏል። ጊዜው አልፏል። ለነገ የምንልበት እድል የለንም። እንዲያውም እድሉን አሁን የአማራ ፋኖ አሁን ያለውን እድል ካልተጠቀመበት አማራው በኢትዮጵያ ውስጥ ባሪያም ሆኖ የሚኖርባት ኢትዮጵያ አትኖርም። ይህን ካወቅ መተባበር አለብን የሚል እምነት ነው ያለኝ። ከአንተ ጋር የተደረገው ውይይት በጣም ድንቅ ነው። በጣም አመሰግናለሁ። ወደ ማጠቃለያ እንሄድ። ጥሩ ነው ዶክተር አክሎግ ማጠቃለያ ሄዳለሁ። እያጠቃለልን ነው። እርስዎንም ማድከም የለብኝም። እንዳሉት ነው ከፋኖ እኮ ከሚገባው ከአቅም በላይ የመጠበቅ ነገር ሳይሆን የመጓጓት ነው። ብዙ ነገር ብዙ ሰው ጥያቄ የሚያነሳው እንዳሉት ሮማ በአንድ ጀንበር አልተገነባም እና ብዙ ጊዜ ይፈጃል። እነዚህ ደግሞ በእውነቱ እንዴ ወያኔ እኮ 17 ዓመት ከደርግ ጋር ተሟግቶ ነው ኢትዮጵያን እንዲይዝ የተደረገው። የያዘው አይደለም የተደረገው እንዲይዝ የተደረገው 17 ዓመት ፋኖ ከተመሰረተ ወይም ከተቋቋመ ሆድ ብሶት የአማራውን ሕልውና ለማስጠበቅ ነፍጥ ያነሳው ገና 3 ዓመት ከምናምን ነው እና ብዙ የመጠበቅ አይደለም። ግን እንደው
በአንድ ዓመትም ይሁን በሁለት ዓመት ምን ላይ ናችሁ፣ የተያዙ ቦታዎች ደግሞ የት የት ናቸው የሚለውን ሰው እንደው ለማወቅ ካለው ጉጉት ነው። ግን እንዳሉት በእውነቱ ጥሩና ተገቢ አጥጋቢ መልስ ሰጥተውናል። በጣም አመሰግናለሁ። እንደ ማጠቃለያ ከዚህ ቀደም ባለፈው እሑድ ሲናገሩ ስለ ህዝብ ቆጠራ አንስተው ነበር። የህዝብ ቆጠራው ብሎ የተካሄደው በአማራው ላይ ያስከተለው ተግዳሮት ከፍተኛ ነው ብለው ነበር። ያ ምን ነበር ተግዳሮቱ? እሱን ጠቅሰውልኝ አጠቃላይ ሀሳቦን ምክሮን ይስጡን። እዚህ አካባቢ ቅድም እንዳልኩት አይናችን ስር ዋሽንግተን አካባቢ ወደ 8 የሚደርሱ የአማራ ስብስቦች አሉ። አንዱ አንዱን የሚቃወም መሆን ደግሞ ጠንቅቄ አውቃለሁ። አንዱ ስብሰባ ሲጠራ ሌላው ሌላ መግለጫ የሚያወጣበት ተቃራኒ መግለጫ እንጂ እከሌ ያደረገው ስብሰባ ትክክል ነው የሁላችን ድምፅ ነው ብሎ ትብብር አያሳይም። ያንን ለማምጣት ከአሁን በኋላ መደረግ ያለበትን ቅድም ያሉት ነው ጠቅለል ባለ መልክ እንዲያቀርቡልን ነው የምጠይቀው። የማጠቃለያ ጥያቄ ነው። በጣም አመሰግናለሁ ዶክተር አክሎግ ይቀጥሉ። በጣም አመሰግናለሁ አቶ አዲሱ። እንግዲህ በአዲስ ፎርም አንተ ጋር መገናኘቴ በጣም ነው ደስ ያለኝ። ቅድም እንዳልኩት የአማራው ችግር በጣም ብዙ ዘርፍ የያዘ ነው። የህዝብ ቆጠራው አንዱ ነው። የአማራውን ህዝብ ሁልጊዜ ከደርግ ጀምሮ ቀስ በቀስ ከወያኔ ጊዜ ቀስ በቀስ ፍጹም በሆነ ደረጃ ግን አሁን በአብይ ዘመነ መንግስት የአማራውን ቁጥር አናሳ ብሔረሰብ ለማድረግ ልክ አናሳ ከአናሳም አናሳ ለማድረግ የሚደረግ የፖለቲካል ኢንጂነሪንግ ስልት ነው የተያዘው። ማለትም የኦሮሞ ህዝብ ብዙህነት አለው። እንዲያውም አንድ ጊዜ ትዝ ይላችሁ ይሆናል አብይ ወደ ምስራቅ አፍሪካ ኬንያ ይሁን ዩጋንዳ አዶንት ሪመምበር የኦሮሞ ህዝብ በጠቅላላው ሲታይ በአፍሪካ ውስጥ የመጀመሪያውን ደረጃ የያዘ ቁጥር ያለው ህዝብ ነው ብሎ ተናግሮ ነበር። በጣም የሚገርም ነው። ከኢቦም ከሀውሳውም ከሶሳውም ከዙሉም ከማንም የበለጠ ብዛት ያለው ህዝብ ነው ብሎ ዋይ ለምን ብለን መጠየቅ ይኖርብናል። ለምንድን ነው አጀንዳው? ምንድን ነው አጀንዳው? ምንድን ነው? እጅግ በጣም የሚከራከረው እና አጀንዳው የኦሮሞማን አጀንዳ ስኬታማ ለማድረግ መሆኑ ምንም እንትን እንደው ይሄ በግልጽ የሚታይ ነገር ነው። አማራ ጠል ህዝብ አለ በአዲስ አበባ ብሎ ሲናገር፣ ለታየ ደንዳ የተናገረው አማራውን ማጥፋት አለብን ብሎ ሲናገር፣ ይሄ ሁሉ ምንድን ነው? በአንድ ዘውግ ላይ በአንድ ብሔር ላይ ያውም ታሪካዊ አስተዋጽኦ ባደረገ ብሔረሰብ ላይ እንደዚህ ያለ ፉከራ በሚደረግበት ጊዜ ኑሜሪካል ሱፔሪዮሪቲ አለኝ የሚለው በሴንሰስ ኢንጂነር የሆነ ስልት ይዞ ነው። እንደምታውቁት በኦሮሚያ ክልል 11 ሚሊዮን እስከ 12 ሚሊዮን የሚገመት አማራ አለ ይባላል። ያን ህዝብ የራሱን አይደንቲቲ ይዞ እውቅና አልተሰጠውም። እንዲያውም ኦሮሞ ነኝ እንዲል ተገዶ ነው። የራሱ ማንነት ትቶ የኦሮሞን ማንነት እንዲይዝ ተገዶ ነው ያለው ህዝብ። በቤኒሻንጉል ጉሙዝም ተመሳሳይ የሆነ ሁኔታ ነው። በደቡብም ተመሳሳይ የሆነ ሁኔታ ነው ያለው። በአዲስ አበባም ተመሳሳይ የሆነ ሁኔታ ነው ያለው። ስለዚህ ይሄ የፖለቲካል ኢንጂነሪንግ ሴንሰሱ የፖለቲካ ግምገማ ዘገባ እንጂ በግልጽ በነፃነት ማንም የብሔር አባል ነፃነት ኑሮት በተወለደበት ባደገበት ንብረት በያዘበት ቦታ ሁሉ ነፃነት ኑሮት ራሱን ዲስክሎዝ ያድርግ ተብሎ ሲነገር ሰምተን አናውቅም። ቢነገር የአማራው ህዝብ ኑሜሪክ ሱፔሪዮሪቲ እንደሚኖረው አልጠራጠርም በበኩሌ።
እዛ ላይ ግን አንድ ነገር እዛው ላይ ከዛው ሳይጨርሱ እችን ከጨረሱልኝ ወደ ማጠቃለያው ምን መደረግ አለበት ወደሚለው ይሄዳሉ። ግን እዚህ ላይ በየጊዜው የሚደረገው የህዝብ ቆጠራ በጥቂት መቶኛም ቢሆን ማለት በጥቂት ፐርሰንቴጅም ቢሆን የአማራው የኦሮሞ ቁጥር እንደሚበልጥ፣ ነገር ግን ችግር የሆነው በየአመቱ የሚደረገው ህዝብ ቆጠራ ላይ የአማራው ቁጥር በየአመቱ እየቀነሰ የኦሮሞው ቁጥር በየጊዜው እየጨመረ መሄዱ ነው የሚሉት ችግሩ እንጂ በመሰረቱማ በትንሽም አሃዝ ይሁን በምንም የኦሮሞ ቁጥር ከፍተኛ እንደሆነ የሚስማሙ ሰዎች አሉ። እርስዎ እዚህ ላይ ምንድን ነው አስተያየትዎት? አዎ ያምን ይሁን ይሄ እኮ የእንትን የሴንሰስ ዲስቶርሽን አብሶሉት ማጆሪቲ የሚለውና ስላይት ማጆሪቲማ ጥናቶች በደርግ ጊዜ የተደረጉ ጥናቶች ስላይት ማጆሪቲ የኦሮሞ ያሳያል የሚል አለ። ያንን እንቀበል፣ እሺ እንቀበል። አይ ቲንክ የኛ ችግር አሁን እዚህ ሀገር አሜሪካ ሀገር የምንኖርበት ሀገር የስፓኒሹ ፖፑሌሽን እየበለጠ ከጥቂት ዓመታት በኋላ ኑሜሪክ ሱፔሪዮሪቲ ይኖረዋል የሚል አለ። የጥቁሩ ቁጥር ቀንሶ የስፓኒሹ ቁጥር በልጧል የሚል ዳታ አለ። በደቡብ አፍሪካ ነጮች ከጥቁሮቹ አናሳ ናቸው። ነገር ግን በደቡብ አፍሪካ የዜግነት መብት የተከበረ ነው ስለሚል ነጭም ሆነ ጥቁር የሚኖርባት ሀገር ተመስርታለች። የኢኮኖሚውን እንተው፣ ወደኋላ ብዙ ጊዜ ይወስዳል። ዲስፓሪቲ መኖሩ ኢኒኳሊቲ መኖሩ ምንም የሚያከራክር አይደለም። ደቡብ አፍሪካ ተመራርሻ አይቼዋለሁ። ዲስቶርትድ የሆነ ኢኮኖሚክ ኢምባላንስ አለ። ግን የኢትዮጵያ የሚያስፈራው ምንድን ነው? ኑሜሪክ ሱፔሪዮሪቲ ስላለን የበላይነቱን ሁሉንም ነገር መያዝ ያለብን እኛ ነው ወደሚል ኮንክሉዥን ወስዷቸዋል። ይህ አደገኛ ነው። ይህ እኮ የሚነግረን ምንድን ነው? አኟኩ ሙሉ በሙሉ ይጠፋል ማለት ነው። ጉራጌው ሙሉ በሙሉ ይዋጣል ማለት ነው። ናሽናል አይደንቲቲው የጉራጌው፣ ናሽናል አይደንቲቲው የአኟኩ፣ የወላይታው፣ የትግሬው፣ የአፋሩ፣ የሶማሌው ተደፍጥጦ ኑሜሪክ ሱፔሪዮሪቲ ኦሮሞ ስላለ ኦሮማይዝድ መሆን አለበት እኮ ትርክት ነው ያለው እኮ አቶ አዲሱ። አስቸጋሪ የሚሆነው ይሄ ነው። አስቸጋሪና በፍጹም ማንወጣው አዘቅት ውስጥ የሚያስገባን የኑሜሪክ ሱፔሪዮሪቲ የፖለቲካ ሱፔሪዮሪቲ ያምጣ ሲባል ነው። የኢኮኖሚ ሱፔሪዮሪቲ ያምጣ ሲባል ነው። ቀይ መስመሩ የት ላይ ነው? ቀይ መስመሩ የት ላይ ነው? ባይ ዴፊኒሽን እኮ ኢቭን የባህር በር እንያዝ በሚባልበት ጊዜ አሰብ የኢትዮጵያ ተመልሶ ወደ ኢትዮጵያ እንዲገባ ፈልጋለሁ። ኢትዮጵያ የባህር በር ያስፈልጋታል። ምንም አልከራከርም። ያስፈልጋታል፣ ተገቢም ነው። ነገር ግን የኦሮሞ ስለምትሆን አይደለም ሀገሪቱ የባህር በር የሚያስፈልጋት። ኢትዮጵያውያን መብት አላቸው። የኢትዮጵያ መብት ነው በሚለውና የኦሮሞ መብት ነው በሚለው መካከል ትልቅ ልዩነት አለ። እኔ ዲፈር የማደርገው ምንድነው? የኑሜሪክ ሱፔሪዮሪቲን እያበዛን ፖለቲሳይዝ እያደረግነው ከሄድና አንድ ብሔር ብቻ የበላይነቱን ሙሉ በሙሉ መያዝ አለበት ወደሚለው አደገኛ ድምዳሜ ይወስደናል። ጥሩ ነው፣ ትክክል ነው። ጥሩ ድምዳሜ ነው። እንግዲህ ቀደም ሲል ያቀረብኩትን ጥያቄ በመመለስ ውይይቱን እናበቃለን። የአማራው ስብስብ አንድ ሆኖ ይታገል ሲባል የተለያዩት የአማራ ስብስቦች ተጨፍልቀው አንድ ይሁኑ ማለት ሳይሆን ዓላማና ግባቸው አንድ ሆኖ አንዱ የአንዱን ሀሳብ ሳይቃረንና ሳይቃወም የአንዱ እንቅስቃሴ የሌላው ብርታት ተጨማሪ እገዛ እየሆነ እንዲቀጥል ለማለት ነው እና ያን በተመለከተ ይሄንን ደግሞ ለማምጣት ያሉት ማህበራት ተሰብስበው ምክክር አድርገው በሆነ ኮንግረስ ውስጥ ተገናኝተው አንድ ዓላማ ይዘው እንዲወጡ ይሄ ለአማራው ትግል ጠቃሚ ይሆናል የሚል ምክር
ከእርሶ ብቻ አይደለም ከብዙ ሰዎች ይሰማል። ይሄን ደግሞ የአማራን እንቅስቃሴ የሚመሩ ወገኖች በሙሉ ሰምተዋል እና ይሄንን ማድረግ ለራስ ህልውና የሚጠቅም ነው እና በዛ ላይ ጠንካራ አስተያየት ብዙ ሰው ይሰጣል። የእርስዎንም አጠቃለያ ምክር እና ሀሳብ ይስጡንና ውይይቱን እናጠቃልላለን። በድጋሚ አመሰግናለሁ ዶክተር አክሎግ። በጣም አመሰግናለሁ አቶ አዲሱ። በጣም ጥሩ ጥያቄ ነው። መደምደሚያም ይሆንናል። ቅድም ለማለት እንደሞከርኩት የአማራው ዲያስፖራ በእንትን ስታቲስቲካል ዳታ የሚያሳየው በመላው ዓለም የሚኖረውን ዲያስፖራ 4 ሚሊዮንም ይሁን 3 ሚሊዮንም ይሁን ዳዝማተር በሰሜን አሜሪካ ብቻ ከ1 ሚሊዮን በላይ አለ ተብሎ ነው የሚነገረው። በዲሲ አካባቢ ከግማሽ ሚሊዮን የማያንስ ህዝብ አለ ተብሎ ይነገራል። ጉዶ ነው ስታቲስቲካል ዳታው የዚህን ያክል ጥናትና ምርምር ተደርጎበት ኦተንቲክ ነው ለማለት አልችልም። ነገር ግን እኔ አደራ የምለው ለታዳሚዎች የአማራው ህዝብ የህልውና አደጋ ልንወጣው የምንችልበት እድል አለን። እድሉ ፊታችን ላይ ይታያል። ይህን የአማራ የህልውና ትግል ስኬታማ ለማድረግ የሚችል ድርጅት አለ። የአማራ ፋኖ ብሔራዊ ንቅናቄ የሚባል የአማራ ድርጅቶች በሰሜን አሜሪካ ያሉት ዲሲ ያሉትን ብንወስድ በጋራ ተሰብስበው ዓላማችን የአማራ ፋኖ መርዳት ነው፣ የአማራውን ህዝብ ደግሞ በዘላቂነት መርዳት ነው የሚለውንን ዓላማ አንግበን ከአንድ ላይ ሆነን እንስራ፣ በህብረት እንስራ፣ በዓላማው ላይ ጸንተን ስራውን ተከፋፍለን እንስራ። ብዙ የሚሰራ ነገር አለ። ለምሳሌ በዲፕሎማሲ ላይ የሚሰራውን አንድ ግሩፕ ሊሰራ ይችላል። በገንዘብ መዋጮ የሚሰራውን አንድ ግሩፕ ሊሰራው ይችላል። በጥናትና ምርምር የሚሰራውን አንድ ግሩፕ ሊሰራው ይችላል። በህዝብ ግንኙነት የሚሰራውን አንድ ግሩፕ ሊሰራው ይችላል። ስራው ብዙ ነው። በጣም ብዙ ስራ አለ። የሚያስፈልገው ፈቃደኛነት ነው። ፈቃደኛ ከሆን ተናበብ ለመስራት እንችላለን። ለምሳሌ ዋን እንውሰድ። ዋሽንግተን ዲሲ ኤሪያ ያሉት ድርጅቶች ተሰብስበው አንድ አምብሬላ የሆነ ፎረም ፈጥረው የምንሰራቸው የሚከተሉት ናቸው። 1 2 3 4 እነዚህን ስፔሲፊክ እንትኖች የአማራ ፋኖ ኦልሬዲ አይደንቲፋይ አድርጓቸዋል። እኔም አቅርቤያቸዋለሁ በእንትኔ ላይ የገንዘብ ስብሰባ፣ የዲፕሎማሲ ስራ፣ የህዝብ ግንኙነት ስራ፣ የጥናትና ምርምር ስራ ወዘተ። እነዚህን ተከፋፍለን የማንሰራበት ምክንያት ምንም የለም። ስለዚህ አደራ የምለው እባካችሁ የአማራው ብልህነት የሚታየው ጥበበኛ ነው፣ መመካከር ይወዳል፣ አንዱ ሌላውን ይደግፋል። ይህን የመደጋገፍ ባህላችን ዊሻዊት እኮ ቤተክርስቲያን ስንሰራ፣ ሞስክ ስንሰራ፣ ቀብር ሲሆን፣ ሰርግ ሲሆን እንሰራለን፣ አብረን እንሰራለን። ይህንን ወደ ፖለቲካል መሳሪያ ብንጠቀምበት ልናደርገው እንችላለንና አደራ የምለው እባካችሁ ፈቃዳችሁ ይሁንና እንስራው፣ አንድ ላይ ሆነን የአማራ ፋኖን እንደግፍ የሚል ነው። አመሰግናለሁ። በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከዶክተር አክሎግ ቢራራ ጋራ ያደረግነው ውይይት ይህን ይመስላል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። አንዳንድ አድማጭ ተመልካቾች እንግዶቹን አታቋርጥ ትሉኛላችሁ። ዛሬ እንዳትቆጡኝ፣ አትጻፉልኝ። ሁሌ ጽፋችሁልኛል፣ ደጋግሜ አቋርጫቸዋለሁ። ነገሮችን እያጠራን ለመሄድ ስለፈለግኩ ነው እንጂ ንግግሩ እንዲቋረጥ ፈልጌ አይደለም። ሌላው ደግሞ አንድ አድማጬ እንዲሁ ባለፈው ከዶክተር ፋንታሁን ጋር ያደረጉትን ውይይት በተመለከተ ዋሽንግተን አካባቢ ከ250 እስከ 500 ሺህ የሚደርሱ ኢትዮጵያውያን አሉ ይባላል። ከዛ ውስጥ ደግሞ የአማራ ቁጥር አሁን በቀደም የመጣው ብቻ ነው ወይ ምናምን ስል ይሄ ስታቲስቲክስ ከየት የመጣ ነው
በሚል ትንሽ ጎንተል አድርገውኛል አንድ አድማጬ። አመሰግናለሁ። ልክ ነው ይባላል ነው ያልኩት። እንግዲህ ይባላል ሲባል እንደ መደምደሚያ ሀሳብ ላይ ደርሶ ይሄ አሃዝ ትክክል ነው ማለት አይደለም እና ይሄን የምንታረማለን። ትክክለኛውን ቁጥር ወደፊት በደንብ ካጠኑት ባለሙያዎች አግኝተን ይዘን እንመጣለን። እንዳልኩት እስካሁን አብረን ስለቆየን እጅግ አድርጌ አመሰግናለሁ። ዶክተር አክሎግንም እጅግ አድርጌ አመሰግናለሁ። የፖለቲካል ኢኮኖሚ ምሁር ናቸው። ኢኮኖሚውን በተመለከተ ደግሞ አንድ ቀን አቅርቢያቸው የኢትዮጵያ ኢኮኖሚ ምን ላይ ነው፣ ህዝቡ እንደው ተራ ነገር መግዛት እንኳን አልቻለም እና ምን ይሻላል የሚለውን ጥያቄ ይዤ መምጣት አይቀርም። በድጋሚ አመሰግኖታለሁ ዶክተር አክሎግ ብዙ ጊዜ ለኢትዮጵያ ችግር ደራሽ ሀሳብ ሰጪ ስለሆኑ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። አድማጭ ተመልካቾችም አብረን ስለቆየን በድጋሚ እያመሰገንኩ የዛሬውን እዚህ ላይ ያጠቃልላል። አዲሱ አበበ ነኝ። ጤና ይስጥልኝ።